ተመልካቾቻችን በሳምንቱ በሰላም ካቶሊክ ቴሌቪዥን ሲተላለፉ ከነበሩ ዜናዎች መካከል አበይት ያልናቸውን ይዘንላችሁ ቀርበናል። አብራችሁን ቆዩ። የሲኖዶስ የመጨረሻው ሰነድ በአማርኛ ተተርጉሞ ቀረበ። የካቶሊክ ቤተክርስቲያን ጳጳሳት ሲኖዶስ 16ኛው መደበኛ ጠቅላላ ጉባኤ ውጤት የሆነው ለሲኖዶሳዊት ቤተክርስቲያን በህብረት ተሳትፎ ተልእኮ የመጨረሻው ሰነድ በአማርኛ ተተርጉሞ ቀረበ። በሲኖዶስ የመጨረሻ ሰነድ ላይ በተደረገው አውደ ጥናት የሁሉም ሀገረ ስብከት ጳጳሳት እንደራሴዎች፣ የሐዋርያዊ ሥራ አስተባባሪዎች፣ የልማት ጽሕፈት ቤት ኃላፊዎች፣ የጠቅላይ ጽሕፈት ቤት ከፍተኛ የሥራ ኃላፊዎች፣ የምዕመናን፣ የካቴኪስትና የወጣት ተወካዮች ተገኝተዋል። ከዳር 2 እስከ 4 ቀን 2018 ዓ.ም በሞጆ የኮንሶላታ አባቶች ገዳም በተካሄደው አውደ ጥናት የካቶሊክ ቤተክርስቲያን የሲኖዶስ የመጨረሻ ጉባኤ ውጤት የሆነው በአማርኛ ተተርጉሞ ብፁዕ አቡነ ተስፋ ስላሴ የአዲስ አበባ ሀገረ ስብከት ረዳት ጳጳስና በርካታ የቤተክርስቲያን ተወካዮች በተገኙበት ተባርኳል። በጅማ ቦንጋ ሀገረ ስብከት ማህበራዊና ልማት ኮሚሽን ለስራ አጥ ወጣቶች ድጋፍ አደረገ። በኢትዮጵያ ካቶሊካዊት ቤተክርስቲያን ማህበራዊና ልማት ኮሚሽን የጅማ ቦንጋ ቅርንጫፍ ጽሕፈት ቤት ከሰሜን ቤንች ወረዳ ስራና ክህሎት ጽሕፈት ቤት ጋር በመተባበር በጌንጃ ቀበሌ ለተደራጁ 27 ወጣቶች ሶስተኛ ዙር ድጋፍ አደረገ። ግብርና ተኮር የወጣቶች ስራ ዕድል ፈጠራ አዴይ ፕሮጀክት በወረዳው 3 ቀበሌያትን አቅፎ እየሰራ መሆኑ ሲገለጽ 150 ወጣቶችን አሰልጥኖ የበግና የዶሮ ድጋፍ በማድረግ ወጣቶችን ተጠቃሚ ለማድረግ እየሰራ መሆኑን ተገልጿል። የእናቶችና የህፃናት የሕክምና ማዕከል ተከፈተ። በኢትዮጵያ ካቶሊካዊት ቤተክርስቲያን የምድብር ሀገረ ስብከት በጋልዬ ሮዳ የካቶሊክ ክሊኒክ የእናቶችና የህፃናት የሕክምና ማዕከል ተከፈተ። ማዕከሉ የምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስና የጽሕፈት ቤቱ የሥራ ኃላፊዎች፣ የአጋር ድርጅቶችና የማህበረሰብ ተወካዮች፣ የአገር ሽማግሌዎችና የመንግስት የሥራ ኃላፊዎች በተገኙበት ተከፍተዋል። የእናቶችና የህፃናት የሕክምና ማዕከሉ በዘመናዊ መልኩ ሲሰራ ለግንባታውና የውስጥ ቁሳቁስ ጭምር እስከ 8 ሚሊዮን ብር ወጪ መደረጉም ተገልጿል። የሱዳንና ደቡብ ሱዳን ካቶሊክ ጳጳሳት ጉባኤ በአገራቱ በተባባሰው ሰብአዊ ቀውስ ስጋታቸውን ገለጹ። የሱዳንና የደቡብ ሱዳን የካቶሊክ ጳጳሳት ጉባኤ ፕሬዝዳንት ካርዲናል አሚዩ በሱዳንና በደቡብ ሱዳን እየተባባሰ ስላለው የሰብአዊ ቀውስ ስጋታቸውን ገለጹ። ካርዲናል አሚዩ በአገራቱ ከዚህ በፊት ታይቶ የማይታወቅ የሰብአዊ ቀውስ መከሰቱን ገልጸው የሱዳንና የደቡብ ሱዳን ህዝብ ከባድ ስቃይ፣ መፈናቀል፣ የህይወት መጥፋት፣ አብያተ ክርስቲያናትና ንብረት ውድመት እንዲሁም ከዚህ በፊት ታይቶ የማይታወቅ የሰብአዊ ቀውስ እያጋጠማቸው መሆኑን ተናግረዋል። ካርዲናል አሚዩ በደቡብ ሱዳን ህዝብ መካከል ያሉን የመከፋፈል መንፈስ እንዲዋገድ ቤተክርስቲያኗ በጸሎትና በስነ ምግባራዊ መመሪያ አገራቱን መደግፏን እንደምትቀጥል ተናግረዋል። በርዕሰ ሊቃነ ጳጳሳት ሌዮ 14ኛ ላይ ያተኮረ ዶክመንታሪ ተዘጋጀ። በርዕሰ ሊቃነ ጳጳሳት ሌዮ 14ኛ ላይ ያተኮረ ሌዮ ከቺካጎ የተሰኘ ዶክመንታሪ ተዘጋጀ። ዶክመንታሪው በቅድስት መንበር ቫቲካን የስነ ተግባቦት ክፍል ከአሜሪካ ቺካጎ ሀገረ ስብከት እንዲሁም ዘሳወር ኒው ኢቫንጀሊዜሽን ከሚባል መንግስታዊ ያልሆነ በአሜሪካ ከሚገኝ የካቶሊክ ተቋም ጋር በመተባበር የተዘጋጀ መሆኑን ተገልጿል። ዶክመንታሪው በውስጡ ቅዱስነታቸው በትውልድ ሀገራቸው አሜሪካ በነበራቸው ህይወት ዙሪያ ከሁለት ወንድሞቻቸው ጆንና ሉዊስ ፕሬቮስ እንዲሁም ቅርብ ወዳጆቻቸው ጋር የተደረጉ ቃለ መጠይቆችም መካተታቸው ተገልጿል። ተመልካቾቻችን በሳምንቱ በሰላም ካቶሊክ ቴሌቪዥን ሲተላለፉ ከነበሩ ዜናዎች መካከል አበይት ያልናቸው ይህን ይመስሉ ነበር።